በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ አምላከ ኩልነ ዘአብጽሐነ እስከ ዛቲ ዕለት። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የመገናኘታችን የመሰባሰባችን ምክንያት የሆነው የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ ለአገልግሎታችሁ ተመን የማይገኝለት የቤተ ክርስቲያናችን የቁርጥ ቀን ልጆች፣ ውሉደ ያሬድ፣ ውሉደ ክህነት፣ ሊቃውንተ ቤተ ክርስቲያን፣ ሰባኪያነ ወንጌል፣ ዲያቆናት፣ መዘምራን በየማዕረጋችሁ በዛሬው ዕለት 23ኛ የምስረታ በዓላችሁን በማክበር ላይ የምትገኙ የፍኖተ ሰላም ሰንበት ትምህርት ቤት ወጣቶች በዚህ ተገኝተዋል አሉ። የት አሉ? በዚህ ዕለት የቤተ ክርስቲያናችንን ጥሪ ሰምታችሁ በመስቀል ላይ ስለ ሁላችን ሞቶ ያዳነን የመድኃኔዓለም ፍቅሩ አስገድዷችሁ የጊዜ አስራት አውጥታችሁ በዚህ አውደ ምሕረት ተገኝታችሁ ቃሉን በመከታተል በረከት በመቀበል ላይ የምትገኙ የቤተ ክርስቲያናችን ጌጦች ፈርጦች የሆናችሁ የተከበራችሁና የተወደዳችሁ ምዕመናን፣ ምዕመናት፣ ክርስቲያኖች ሁላችሁ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ስለማይነገር ስጦታው ሁሉ የአምላካችን የልዑል እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እግዚአብሔርን አመስግኑ። እንደ እግዚአብሔር መልካም ፈቃድ ረድኤተ እግዚአብሔርን አጋዥ አድርገን ትምህርታችን ርዕስ የሚሆነው ተዘከር ማኅበረከ ዘአቅደምከ ፈጢረ፣ አስቀድመህ የፈጠርከውን ማኅበርህን አስብ። መዝሙረ ዳዊት መዝሙር 73 ቁጥር 2 ላይ ኃይለ ቃሉ ይገኛል። እስኪ ምዕመናን እንደው ልንናገር ከወጣን በኋላ ብዙ ስህተት እየሰራን እናንተንም እያስቸገርን ስለሆነ እባካችሁ በጸሎታችሁ አስቡን። መቼም ምዕመን የሚያርመው አስተያየት የሚሰጠው መምህር ከመሆን በላይ ሞት የለም አይደለ? ትልቅ ስም ትልቅ ቦታ ከደረሱ በኋላ መምህራን በደህናው ጊዜ የተማሩትን ትምህርት እንደገና የሚያበላሽ ትምህርት እየሰጠን እያስቸገርን ስለሆነ እኔ በግሌ ጀምሬ እስክጨርስ ድረስ በምትወዱት አምላክ በመድኃኔዓለም ስም እለምናችኋለሁ። በጸሎታችሁ አስቡኝ። መቼም አባቶችን በጸሎት ማሰብ ማለት ለራስ ስለሆነ አሁን እናንተ አባቶችን በጸሎት አስቡ ትላላችሁ። እኔ ደግሞ እባካችሁ እናንተ አባቶችን በጸሎት አስቧቸው።
አባቶች ካሉ ምዕመናን አሉ። አስራው ካሉ አይጹቅ አይገድም። ስለዚህ በጸሎት እንተሳሰብ። በመስቀል ላይ ሙቶ ያዳነን አምላካችን እግዚአብሔር ሁላችንንም በቸርነቱ ያስበን። ነገሮች ሁሉ ከእጃችን ወጥተው ከአቅማችን በላይ ሆነዋል። ቁጭ ብለን የሰቀልነውን ቁመን እስከ ማውረድ እስኪያቅተን ድረስ በነገሮች ተፈትነናልና አምላካችን እግዚአብሔር ሆይ የሞትክለት ዓለም በደሜ የገዛው ሕዝብ ሳይጠፋ እባክህ ዳግመኛ እመጣለሁ እኔም ወዳለሁበት እወስዳቸዋለሁ ብለህ ቃል የገባ አምላክ ሆይ አንድ ጽሑፍ አግኝቼ በጣም ደስ ብሎኝ አነብላቸዋለሁ እና ከርሱ ጋርም ይሄዳል። ተዘከር ማኅበረከ ዘአቅድም ከፈጢረ፣ አስቀድመ የፈጠርከውን ማኅበርህን አስብ። እግዚአብሔር እንዲያስበን፣ እግዚአብሔር ቶሎ እንዲመጣና እንዲገላግለን። ብዙ ነገሮች ሰልችተውናል፣ ተደጋግመዋል። አበቃላቸው ስንል እያገረሹ ነገሮች ሁሉ ከአቅም በላይ የሆኑ ይመስላል እና አንድ ሰው የጻፈው ነው። ልጅ በእናቱ ሲጨክን፣ አባት የወለደውን ለሞት ሲያስብ፣ ገመና አደባባይ ሲወጣ፣ ሁሉ ልብላ ልብላ ባይ ሆኖ ገላጋይ ሲጠፋ፣ ፍቅር ተቀብሮ ገንዘብ ሲነግስ፣ ሰው ረክሶ ንብረት ሲወደድ፣ መድኃኔዓለም ወይ ቶሎ አትመጣም ወይ ይለዋል። ራርተ የማትጨክን፣ አፍቅረ የማትጥል፣ አቅፈ የማትገፈትር፣ አበባ ሰተህ አፈር የማትበትን አንድ ሰው ቢነካው ምናምን ዘከር ማኅበረከ ዘአቅድም ከፈጢረ፣ አስቀድመ የፈጠርከውን ማኅበርህን አስብ። እግዚአብሔር በረድኤት ያስበን። እግዚአብሔር ይድረስልን። እግዚአብሔር ፍጻሜያችንን ያሳምር። አቅፈ የማትገፈትር፣ አበባ ሰተህ አፈር የማትበትን አንተ እግዚአብሔር ሆይ በረድኤት አስበን። ዳግመኛ እመጣለሁ እኔ ወዳለሁበት እወስዳቸዋለሁ ባልከው ቃል ኪዳን መሰረት እባክህ ቶሎ ና። ወንዱ ወንድነቱ፣ ሴት ሴትነቷ ሲጠፋት፣ የተሰጠውን ትቶ ያልተሰጠውን ላይ ሲባክን፣ መሰላ ላይ የወጣው ከፍ ያለበትን ሲገፈትር፣ እህል ያበደሩት አፈር ሲመልስ፣ ለክፉ ቀን ወዳጅ ክፉ ምላሽ ሲሰጥ፣ ታሪክ ሲጠፋ ትዝታ ሲሻር፣ ልቅሶም ደስታም የግል ብቻ ሲሆን፣ የሕይወት አጋር ሲታጣ፣ ግላዊነት ሲነግስ ማኅበራዊነት ሲናድ፣ በሞት መንገድ በፍጥነት ሲነዱ፣ መድኃኔዓለም ሆይ እባክህ በቸርነትህ በረድኤት አስበን። ቶሎ ና። ሰው የሚፈልገውን ሳይሆን የሚያስፈልገውን የምትሰጥ፣ የሰውን ፈቃድ በቅዱስ ፈቃድ የምታርም፣ የአንድ ቀን መታመንን እንኳ የማትረሳ፣ ደከሙ ሰነፉ ብለህ የማትገፋ አንተ ቡሩክ እግዚአብሔር ሆይ እባክህ ቶሎ ና። ይበቃናል ልቅሶ እንባው መከራው ይበቃናል ሞቱ። አብሮ አደግ ሲረሳሳ፣ ባለ ቃል ኪዳን ሲለያይ፣ ፍቅር እንደ ጧት ጤዛ ሲረግፍ፣ ልቡን አስቀምጦ በጥርሱ የሚያጫውት ሲበዛ፣ ጠቢብ መጠገን ፈላስፋ መግለጥ፣ ሽማግሌ መፍታት፣ አለቃ መምራት ሲሳነው፣ የምትጠብቀው አንተ ነህ ቶሎ አትመጣም ወይ? በረድኤት አትጎበኘንም ወይ? የባሰ አታምጣ እየተባለ በማያልቅ ባስ ውስጥ የሰው ልጅ ሲጓዝ፣ ቋንቋ ተደባልቆ መደማመጥ ሲያቅተን፣ መሬት እንኳ መሸከም አቅቷት ስትንቀጠቀጥ፣
ወቅታት ሲታወኩ ተፈጥሮ ሲታመስ ያንተ ስራ እየፈረሰ የሰውን ስራ ለማቆም ትግል ሲበዛ ቶሎ አትመጣም ወይ? አንተ ቅዱስ ሆይ ፍጹም ሳለህ የሰናፍጭ ቅንጣት እምነትን ከኛ ትጠይቃለህ። እኛ ጎዶሎ ሳለን ፍጹም ነገር እንፈልጋለን። ይሆናል አይሆንም ያንተ ቃል ነው። እኛ የማይሆነውን ይሆናል የሚሆነውንም አይሆንም እንላለን። አዳምን በኃጢአት በልጠነው ሳለ አዳምን እንወቅሳለን። መከራን እየፈራን ለሰው መከራ ስናሸክም አይሰቀንም። እባክህ ቶሎና። ሁሉ ይለወጣል፣ አንተ ግን አትለወጥም። የሰው ተስፋ አጉል ነው፣ አስቀምጦ የሚቀር ነው። ያንተ ቃል ግን የማያረጅ ራሱን ሳያስፈጽም የማይተኛ በዚህ አባይ ዘመን አትመጣም ወይ? እንኳን ድንቁርናው ዕውቀቱም በሚያስፈራበት በዚህ ዘመን አሁን እኮ ምሁራንን ማረም ትልልቆችን ማስተካከል የሰለቸን። እንባ እንባ ሲል እንባም ሲጠፋ ልብ ደም አርግዞ ውጥረቱ ሲበዛ ስሜት መግለጫ አጥቶ ሲታወክ የማልቀሻ ቦታ ጠፍቶ ሰው የውሸት ሲስቅ ሁሉም ባለ ጉዳይ ሆኖ አጋዥ ሲጠፋ የልብን የሚነግሩት የልብ ሰው ሲታጣ ኖረው እንዳልኖሩ የሚሰማ ስሜት በብዙዎች ውስጥ ሲነግስ መድኃኔዓለም ወይ እባክህ በይቅርታ በቸርነት አስበን። እባክህ ቶሎና። ወደ እናንተ እመጣለሁ እኔም ወዳለሁበት ወስዳቸዋለሁ ባልከው ቃል ኪዳን መሰረት በዚህ ዓለም ያሳለፍነው ዘመን ይበቃናል። ቶሎና። ሰው ምን ይችላል ብለህ ነው ዝም ያልከው? ከኛ እርምጃ ያንተ ዝምታ ቢበልጥም ጨርሶ ሳይደክመን ቶሎና። ሁኔታው ሲጫነን ነገሩ አልገባ ሲለን እኛንስ የሚያስፈራን የማያስፈራህ አምላክ ሆይ ለመፍትሄ የምትደርስ ከሁኔታው በላይ የሆንክ እግዚአብሔር ሆይ መድኃኔዓለም ሆይ ቶሎና። የሃይማኖትን ርስት ትተን ድንበሩን ስንዞር ለራበው ዳቦ እያላስን ረሃቡን ስናፋፍም ለሞቱት ስናዝን ውለን ከቆሙት ጋር ለሞት ስንፈላለግ እንዴት ዝም ብለህ ታየናለህ? አትመጣም ወይ? አይዞ ባይ መሆን አቅቶን ሰብረን ስናደቅ እንደ ጲላጦስ በአደባባይ ከደሙ ንጹሕ ነኝ ብለን ስንታጠብ ለሚጠባበቁን ዝናብ የሌለው ደመና ስንሆን እባክህ ቶሎና። የሰራሃው የሞት ክለት ሕዝብ መጫወቻ የሞት ክለት ያ ሕዝብ የሞት ልጅ ሲሆን እባክህ በቸርነት አስበን። አንተ የአንድነት መሰረት ነህ። አንተ የሌለህበት ጅምር፣ አንተ ያልቀደምክበት መንገድ ድካም ብቻ ነው። ሳትሄድ ቶሎና በሉኝ ያልከው ትምጻ መንግሥትከ እያልን በልባችን ያለው እመጣለሁ ብለህ ፍጥረትን በተስፋ ያስገዛው ቶሎና። ይህ ዓለም እንግዲህ ቤት አይሆንም፣ መኖሪያ አዘጋጅቻለሁ መጥቼም ወስዳቸዋለሁ ያልከው ሆይ አምላካችን ቶሎናለን። ትመጣለህ። የሳሳው የናፈቀው ዓይናችን ይጠግባል። የናፈቀው ልባችን ያገኛል። የተጠማው መንፈሳችን ይረካል። በዝናብ ነጠብጣብ ባሸዋ ቁጥር ልክ አምላካችን እግዚአብሔር ሆይ ስሜ የተመሰገነ ይሁን። ክብርና ምስጋና ለአምላካችን ለዘላለሙ ይሁን። ተዘከር ማኅበረከ ዘአቅደምከ ፈጢረ። አስቀድመ የፈጠርከውን ማኅበርህን አስብ። በአዲስ ኪዳን የሚመሰረቱ ማኅበራት ሁሉ መለኪያ ውሃ ልካቸው አሁን ከዚህ በኋላ በቅደም ተከተል የምነግራችሁ ማኅበራት ናቸው። የሰንበት ትምህርት ቤት በዓል ሲከበር ሰንበት ተማሪዎች መቀመጥ አለባቸው። አልመጡም። እነሱ ሲዘምሩ እኛ እንቀመጣለን። ዘምረው ይጠፋሉ። ታቦቱን እነሱ ይመራሉ። አሁን እዚህ መቀመጥ አለባቸው። የነሱ በዓል ለምንድን ነው እዚህ የማይመጡ?
እሺ ሰንበት ትምህርት ቤት መቼ ነው የተመሰረተ? እስኪ ነባር ሰንበት ተማሪዎች እጃችሁን አውጣችሁ። ሰንበት ትምህርት ቤት የተመሰረተ መቼ ነው? እስቲ እንትን ክላስ ወርክ ላድርገውና በሀገር ውስጥ መቼ ተመሰረተ፣ በዓለም አቀፍ ደረጃ መቼ ተመሰረተ የሚለውን እየሰራችሁ ስለ ማህበራት እናወራለን። ወጣቶች ሲበተኑም አደጋ ነው። ወጣቶች ብቻቸውን ሲሰበሰቡም የበለጠ አደጋ ነው። ወጣቶች ብቻቸውን ሲሰበሰቡም በጣም አደጋ ነው። ወጣቶች ሲበተኑም አደጋ ነው። መፍትሄው ምንድን ነው ያላችሁኝ እንደሆነ የተሰበሰቡትን ወጣቶች ቤተክርስቲያኒቱ በበላይነት ስትመራ በቤተክርስቲያን ስርዓት ሲገዙ እሱ በጣም ቤተክርስቲያን ያደርጋታል። የሰንበት ተማሪ ሲባል ትርጉሙ ያነሰባችሁ ሰዎች ሰንበት የተባለ ክርስቶስ ነው። ሰንበት ኢኮነት ዕለተ ሰንበት ዕለቲቱ አይደለችም አላ አነውቱ ይላል። ሰንበት የተባልኩ እኔ ነኝ፣ ዕለት አይደለችም ሰንበት የምትባል። አሁን ግልጽ ነው። የሰንበት ተማሪ ማለት የክርስቶስ ደቀ መዛሙርት ማለት ነው። በዚህ መሰረት ሰንበት ትምህርት ቤት መቼ ተመሰረተ ሲባል በ19 በ18 ምናምን አይደለም መልሳችን መሆን ያለበት። ኢየሱስ ክርስቶስ ወሐረየ እምሰባዚያሁ ሐዋርያተ ወሐረየ ካልአነ ሰባ 12ቱ ሐዋርያት 72ቱ አርዲት 36ቱ ቅዱሳት አንስት 120 ቤተሰብ የመጀመሪያ ሰንበት ተማሪዎች ናቸው። ሰንበት የሚለውን ክርስቶስ ብለን ተርጉመን የመጀመሪያ ሰንበት ተማሪዎች የክርስቶስ ደቀ መዛሙርት 120 ቤተሰብ ይሆናሉ። አሁን ባለው ደካማ ሰንበት ትምህርት ቤት አባል ሰንበት ትምህርት ቤትን ከለካ ነው ያንስብናል። የሰንበት ትምህርት ቤት ጥንቱ ግን 120 ቤተሰብ ነው። ወደ ሀገራችን መቼ ገባ? እሱ በታሪክ የተጻፈ ስለሆነ ማንም የሚያውቀው ስለሆነ በየደጁ ስለሚተረክ ታውቁታላችሁ። አሁን የአዲስ ኪዳን ማህበራትን ከማየታችን በፊት አባቶቻችን የነገሩን ዓለም ሳይፈጠር የነበሩ ማህበራትን የተወሰኑ እናያለን። የመጀመሪያው በእኛ ቤተክርስቲያን የመጀመሪያው ማህበረ ሥላሴ ጉባኤ ነው። ማህበረ ሥላሴ ማን ይባላል? ማህበረ ሥላሴ ይባላል። ተዘከር ማህበረከ ዘአቅደምከ ፈጢረ ዓለም ሳይፈጠር አስቀድመ የፈጠርከውን ማህበርን ማለት አሁን ይሄን ንባብ ትርጉም የሚያገኝ በማህበረ ሥላሴ ነው። በማህበረ ሥላሴ ነው። ማህበረ ሥላሴ ይኸው ምዕመናን ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ ስናስተምር እንግዲህ በልጅነታችሁ የተማራችሁትን ስሙ እንጂ አሁን እኛ የበለጠ እያደናገርናችሁ ነው መሰል። መጀመሪያ ሰንበት ትምህርት ቤት የተማራችሁትን ቤተ ክርስቲያን የያዛችሁትን ያዙ። አሁን እኛ ልንሳሳት እንችላለን። ለዚህ ነው በጸሎት አስቡን ብለን የጀመር። ሰው ሲሳሳት ደግሞ አይግረማቸው፣ አይድነቃቸው። ሰው ነው ያ ሰው። የአራቱ ጉባኤያት መምህር ነኝ ሊል ይችላል፣ ሊቀ ምናምን ሊል ይችላል። ሰው ነው። ሰው እስከሆነ ድረስ እስከ ለተሞቱ ይሳሳታል። አትገረሙ፣ አትደነቁ። ይልቁንም ጸልዩለት፣ እዘኑለት። ጠላት እንደሚያገሳ አንበሳ ዙሪያውን ቤተ ክርስቲያኒቱን ሊያጠፋ ተሰልፎ ባለበት ሰዓት ሰይጣን አጀንዳ እየሰጠ እርስ በርሳችን እንድንተማማ እንድንነቃቀፍ እያደረገ ነው። ቤተ ክርስቲያኒቱም እውነት ለመናገር ዝግጅታቸውን የጨረሱ ሰዎች ወደ መድረኩ መጥተው ሕዝባችንን እንዲያጽናኑ የራሷን ስራ መስራት አለባት። እናንተ ግን ያ ስራ እስኪሰራ ድረስ ንቁም በበህላዌነ እስከ ንረክቦ ለአምላክነ
አምላካችንን በረድኤት እስክናገኘው እንባችን እስኪታበስ ሰላማችን እስኪመለስ በቅጡ እስክንሆን በየመክሊታችን በየጸጋችን በያለንበት እንድንሆን እግዚአብሔር አስተዋይ ልቡና ለሁላችን ያድለን። የመጀመሪያው ማህበር በእኛ ቤተክርስቲያን አቆጣጠር ማህበረ ሥላሴ ጉባኤ። ይሄ ማህበር አንድነት ሶስትነት ያለው ነው። በስም በግብር በአካል ሶስት ይሆንና በባህሪ በሕልውና በአገዛዝ በስልጣን አንድ የሆነ ማህበር ነው። አያችሁ፣ አንድነት ሶስትነት ያለው ማህበር ነው። አንድነቱ ሶስትነቱን አይጠቀልለውም። ሶስትነቱ አንድነቱን አይከፋፍለውም። በአንድነቱ ምንታዌ በሶስትነቱ ርባኤ አራትነት የለበትም። ከፍጡራን ተለይቶ በአንድነት በሶስትነት ጸንቶ የሚኖር ነው። ፍጡራን ሶስት ከሆኑ አንድ አይደሉም። አንድ ከሆኑ ደግሞ ሶስት አይደለም። ይሄ ምስጢረ ሥላሴ ይባላል። ሰሞኑን በዚህ ጉዳይ ሌላ ነገር ሰምታችሁ አዝናችኋል። አትዘኑ። የተማራችሁትን ታውቁታላችሁ። አዲስ ነገር የለም። በ21ኛው መቶ ክፍለ ዘመን እንኳን ሊቀ ማንቴስ መልአኩ ከሰማይ ወርዶ ቢያስተምረን እንሰማለን እንዴ? ሌላ ትምህርት አንሰማም። በዚህ እንዳትደራደሩ። በቃ የቀለም ሰረገላ አደናቀፋቸው፣ ተናገሩ፣ ተውት። እሱን አትሳደቡ፣ አትጻፉ። ሌላ ደግሞ ጠንካራ ጎን ይኖራቸዋል። ሰውዬው የተማራችሁትን ያዙ እናንተ። ማህበረ ሥላሴ ተዘከር ማህበረ ከዛ አቅደም ከፈጢረ ማህበረ ሥላሴ አንድነት ሶስትነት ያለው። አሁን ወደኛ ብናመጣው ይሄ ምን ይሆናል? ይኸውላችሁ በአካል ብዙ ሁነን በክርስቶስ ስንት ነን? ንገሩኝ። በክርስቶስ ስንት ነን? አሁን እዚህ ያለነች አንድ አይደለን? እንደ መጀመሪያው ማህበረ ሥላሴ አቤቱ አምላካችን ሆይ በአካል ብዙ ሆነን በክርስቶስ አንድ የሆንበትን በስምህ አንድ የሆንበትን ማህበርህን አስብ። ወነአምን በአቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ። አቲ ማህበር ቤተ ክርስቲያን እኮ ናት፣ ሌላ አይደለችም። አስበን እንደ ምስጢረ ሥላሴ በአካል ብዙ ሆነን በስማን በባህሪ በሐሳብ ስለ ሀገር ስለ ቤተ ክርስቲያን ስለ ሕዝብ በአንድነት በመቆም ዘመናችንን እንድንጠቀምበት ተዘከር ማህበረከ ዘአቅደምከ ፈጢረ። የእኛን ማህበር ስንቆጥር አስቀድመ የተፈጠርከውን ምን ይሆናል መሰላችሁ? በልበ ሥላሴ ታስቦ ተብሎ ይተረጎማል። አስቀድሞ የነበረ ማህበረ ሥላሴ ብቻ ነበረ። ዓለም ሳይፈጠር የነበረ ማህበረ ሥላሴ ነው። ባላ ይሰጣል። ማየ እስኪ እልል በሉላት። ደክማ በእውነት ሌሎቻችሁ እንዳትመጡ። እኔ እልል በሉላት አልልም። ከዚህ በኋላ እንዳትመጡ፣ ኋላ ትመጣላችሁ። ልክ ነው። እውነት ለመናገር መላከ ብስራት እንኳን ይሄንን ህንጻ ባሰራላቸው ገንዘብ ባስገባ ነው ደስ የሚላቸው። ይሄ የታወቀ ነው። አይ ህዝቤም ሲማር ደስ ይለኛል ብለውኛል። እስኪ እግዚአብሔርን አመስግኑ። እስኪ አሁን እንዳትረብሽ እንግዲህ ፈቅጄልሻለሁ፣ ሌላስ ብዬልሻለሁ። ቁጭ በይ ዝም ብለሽ። ተዘከር ማህበረከ ዘአቅደምከ ፈጢረ። በአንድነት በሶስትነት ጸንቶ የኖረ ማህበረ ሥላሴ አሁን ወደኛ ስናመጣው በአካል ብዙ ነን፣ በክርስቶስ አንድ ነን። አንድ ሁለት የሥላሴን አንድነት ሶስትነት የተማርንበትን ማህበርህን ሰንበት ትምህርት ቤታችንን ጉባኤያችንን ቤተ ክርስቲያናችንን አስብ፣ ጠብቅልን ተብሎ ይተረጎማል። ድምፅ ይሰማኛል። ምንድን ነው? ሁለተኛው ማህበር በእኛ ቤተ ክርስቲያን አቆጣጠር መሰረት ማህበረ መላእክት ትጉሃን ይባላል። መምህራኑ ያውቁታል። ከማህበረ ሥላሴ ቀጥሎ ማህበረ መላእክት ማን አልኳችሁ? ማህበረ መላእክት ትጉሃን አኮቴቶሙ እረፍቶሙ አኮቴቶሙ።
እረፍታቸው ምስጋናቸው ነው። ምስጋናቸው እረፍታቸው ነው። 24 ሰዓት ያመሰግኑታል። የአንድ ሰዓት ሩብ ያመሰገን ነው አይመስላቸውም። የምስጋና ማህበር ማመስገን አለብን ምዕመናን። ብዙዎቻችን ከእግዚአብሔር ጋር የተጣላን በሰራነው ኃጢአት ብቻ እንዳይመስላችሁ። እግዚአብሔርን ማመስገን አቅቶን ጸጋችንን ሳናውቀው ቀርተን ማመስገን ሲያቅተን እግዚአብሔር ጸጋችንን ወስዶ ለሌላ የሰጠብን ብዙ ሰዎች አለን። እኛ የተፈጠርን ከመላእክት ጋር ልናመሰግን ነው። ሰይጣን ግን ያለንን ሁሉ ደብቆ የማትረባ የማትጠቅም ነህ አስብሎ ሆደ ባሻ ባይተዋር ሆነን ከመላእክት ጋር ልናመሰግን ተፈጥረን ስናበቃ ከአጋንንት ጋር እግዚአብሔርን የምናማርር ብኩኖች ሆነናልና አምላካችን እግዚአብሔር በቸርነቱ ያስበን። ማህበረ መላእክት የምስጋና መላእክት ነው። የምስጋና ማህበር ነው። የአገልግሎት ማህበር ነው። ተዘከር ማህበረከ ዘአቅደም ከፈጢረ። የተከበራችሁ ኦርቶዶክሳውያን እስራኤላውያን በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ከባርነት ነፃ ከወጡ በኋላ ከነዓን ሳይገቡ የቀሩ ማመስገን አቅቷቸው። ግብፅ እኮ የፈርዖንን ትራፊ እንበላ ነበረ፣ በዚህ በረሃ አምጥተህ ምን ልትሰጠን ነው አሉት። ሙሴን ወደ እግዚአብሔር አመለከተ። መና ከደመና ወረደላቸው። ያንን በሉና ምን አሉ? ምንድነው አንድ አይነት መብላት አይቀየርልንም እንዲህ አሉ። ምን ይቀየርላቸው አላቸው። ስጋ ለምንድነው ማንበላ አሉ። ወደ እግዚአብሔር አመለከተ። ስጋ ወረደላቸው፣ ዘነበላቸው። ከዚያ ምን እንዳሉ ታውቃላችሁ? ማመስገን ሲገባቸው የአህያ ነው የበሬ እኛ እኮ አላወቅነውም፣ ዝም ብሎ ስጋ ብሉ እየተባልን መከራ ገባን እኮ አሉ። እግዚአብሔር አዘነ። እግዚአብሔር አዘነ። አውርዶሙ ቆላታ ሐራ ሴቦን፣ ጽኑ በረሃ ሐራ ሴቦን የሚባል ቆላ ይዛቸው ወረዳልና ነዘር እባብ እየተወረወረ በጭንቅላታቸው ይገባ ጀመር። የማያመሰግን ሕዝብ እንዲህ ይሆናል፣ ይጠፋል፣ በመንገድ ይቀራል። ተዘከር ማኅበረከ ዘአቅደም ከፈጢረ። በልበ ሥላሴ ታስቦ የኖረውን አስቀድመ ያወቀውን የምስጋና ማህበር እንድናመሰግን አድርገን ማመስገን ይገባል። ይኸው አንጻራዊ ሰላም አግኝተን ስሙን በረከት እየተሳተፍን ነው። ቃሉን እየሰማን ነው። ይሄን ያሉ አሉ። በአልጋ ቁራኛ በዳኛ ተይዘው የሚማቅቁ አሉ። ምዕመናን የተሰበሩ ሆስፒታል፣ ማረሚያ ቤት፣ ጸበል ቦታ የሚማቅቁ 3 ዓመት የሆናቸው 2 ዓመት የሆናቸው 2 ወር ያለፋቸው አረፋ እየደፈቁ በሐብል ታስረው አታመሰግኑትም ወይ እግዚአብሔርን? ይህንን ማህበር አስበው። እግዚአብሔርን ማመስገን እንዳለብን የተማርንበትን ማህበር አሐቲ ቅድስት ቤተ ክርስቲያን፣ ሰንበት ትምህርት ቤት፣ ግቢ ጉባኤ ከዚህ ውጭ አላደገም። የህዝብ ወይ በግቢ ጉባኤ ተምሯል ወይ በሰንበት ትምህርት ቤት አድጓል። አሁን ኮርታችሁ ከሰንበት ትምህርት ቤት ስለቀራችሁ ሰንበት ትምህርት ቤት እንዳትረሱ። አሁን ኮርታችሁ ነው እንጂ ያደጋችሁ ሰንበት ትምህርት ቤት ነው። ያስኮራል ክርስትና። እንዴት ለምን ቀራችሁ? ጡረታ አለው ሰንበት ትምህርት ቤት። በክረምቱ እየመጣችሁ መማማር አለብን። ከኔ የበለጡ ሊቃውንት ያሉበት ቦታ ነው። ዘመኑን ዋጁ። የምንለያይበት አይደለም፣ አንድ የምንሆንበት ነው። ከቤተ ክርስቲያን ቅጥር ግቢ የምንጠፋበት አይደለም። እድሜ ልካችንን ህንፃ እየሰራን ሰው ሳንሰራ ዘመናችን እንዳያልቅ ህንፃው የሚለቅ አምልኮታችንን የምንፈጽምበት እኛም ተሰርተን በቃል እግዚአብሔር እንለቅና እግዚአብሔር ይታረቀንና ይቅርታውን ይላክልን። ተዘከር ማኅበረከ ዘአቅደም ከፈጢረ። ማኅበረ ነቢያት ትጉሃን የምስጋና ማህበር እናመሰግናለን ወይ? ሰዎች በምንሰጠው የምክር አገልግሎት የለንም ሲሉ ይሰማሉ እንጂ
እኔ ጠይቄ ያውቃለሁ። ምን ሆነሽ ነው የምታለቅሽ? ኧረ እኔ ምን አለኝ ማረባ አኗኗሪ ሆኜ፣ እስኪ የሌለሽን ነገር በጽሁፍ ጻፊልኝ። አንድ የሚጽፍ ሰው የለም። አንድ እኮ ነው የምላችሁ። ምንድን ነው የሌለሽ? ጤና የለሽም? አለኝ። ሃይማኖት የለሽም? አለኝ። ድንግል ማርያምን እናት አድርገሽ አልተቀበልሽም? አለችኝ። መላእክት እንደሚጠብቁሽ ታምኛለሽ? አምናለሁ። እግዚአብሔር እንደሞተልሽ ታውቂያለሽ ወይ? አውቃለሁ። ምንድን ነው የሌለሽ? የሚያሳዝን ትውልድ ቁሳዊ ነገር ይቆጥራል። ድንግል ማርያምን በእናትነት ተቀብሎ ሲያበቃ በሞት ተገዝቶ በደም ተገዝቶ ሲያበቃ በቅዱሳን አማላጅነት እንደ ደመና ተከቦ በመላእክት እየተጠበቀ ዕጣኑን እያሸተተ በመስቀሉ እየተሳለመ ስጋውን ደሙን እየተቀበለ የለኝም ብሎ ያለቅሳል። ወሮ በላ በረጃጅም ጧፍና በትልልቅ የወይራ መቁጠሪያ ልቡ እስኪጠፋ እየገረፈ ብሩን ይቀበለዋል። የራስህ ጉዳይ፣ ራስህን ካልጠበቅ። ንጹሐነ እምደመ ኩልክሙ አማን ብለክሙ ደጋግመን ተናግረናል። ዘቦ እዝን ሰሚ ያለ ይስማ። ሰብሰብ ብላችሁ ብትኖሩ ይሻላችኋል። የሌለን ነገር የለም። የሌለን ነገር የለም። እኛ ያለንን እንዲኖራቸው የሚናፍቁ በዳር የቆሙ ሰዎች አሉ። እናንተ የት ታውቃላችሁ? ይሄን ሶስተኛው ማህበረ ነቢያት ይባላል። ያውን አባቶች የሚያውቁትን ነው ለእናንተ አጠይሜ ያቀረብኩት። የነሱ የዘወትር ጸሎታቸው ነው። ማህበረ ነቢያት። ይሄ ማህበር ምን መሰላችሁ? ባለ ተስፋ ማህበር ነው። ባለ ተስፋ ማህበር ተስፋ አድርጎ ይኖራል። የነቢያት ማህበር ማለት ክርስቶስ ይወለዳል፣ ዓለም ይድናል፣ ጨለማው በብርሃን ይለወጣል፣ የጠብ ግድግዳ ይፈርሳል፣ በመንጸፈ ደይን የሚኖር የሰው ልጅ በልጅነት ከብሮ የእግዚአብሔር ልጅ ይባላል እያለ በተስፋ የእግዚአብሔርን መምጣት በርቀት እያየ ግን ክርስቶስ ሰው ሲሆን ሳያይ አረፍተ ዘመን የኛው ዓለም ባይሳካ ዘጋጅቶልናል። ዓለም ብትንቀን እግዚአብሔር በደሙ ገዝቶናል። አተርፍ በያ ጉዳይ ብንሆን ብነ ማይደር ዘበሰማያት ዘይገብሮ ደሰብ የሰው እጅ ያልሰራው ቤት ይጠብቀናል። አባታችን ዳግመኛ ይመጣል። የመንግስተ ሰማያትን ቁልፍ ይሰጠንና ከመላእክት ጋር እያመሰገን ለዘላለም እንኖራለን። ክብርና ምስጋና ለአምላካችን ለዘላለም። ዓለም የከበደቻችሁ አተርፍ በያ ጉዳይ የሆናችሁ የተሰበራችሁ እንዳትናገሩት አፍራችሁ እንዳትሸከሙት ከብዷችሁ ደክማችሁ በሰራችሁት ቤት ሰላም የሰማይ ያህል የራቃችሁ ትዳር የእግር እሳት የሆነባችሁ እግዚአብሔርን ተስፋ አድርጉት። ይመጣል። እግዚአብሔር ይመጣል እኮ አባታችን። ምዕመናን እንዲህ እንደውን እንቀራለን መስሏችሁ ነው? ይመጣል። እኔ ሌላ ተስፋ የለኝም። የእሱ ይምጣና እዚያው እንባችን ታብሶ ነጭ ልብስ ለብሰን ዘንባባ ይዘን በደብረ ጽዮን ለታረደው በግ ምስጋና ስናቀርብ ሁል ጊዜ ይታየኛል። መድኃኔዓለም ምስክሬ ነው። ሌላ እዚህ ዓለም ፍትህ አገኛለሁ ብለህ ጀርባህን አትጋት። ይህ ዓለም ባለቤቱን የዚችን ቤተክርስቲያን ባለቤት እንዴት እንዳስተናገደ እንዳትረሳ። ከሰማይ ሲወርድ በከብቶች በረት ተቀብሎ በመስቀል ላይ ሰቅሎን የሸኘው እመቤታችን ቅድስት ድንግል ማርያም አይደለም መኖር ወደ ቀብር ቦታ ስትሄድ የመቀበር ዕድል አታ ሊያቃጥሏት መጥተው መልአኩን ያተረፋት። መልአኩ ሊያቃጥሏት አስከሬኗን ማቃጠል አለብን ብለው ዓለሙን አውቀን ስንኖር ችግሮች አይሰብሩንም፣ ብርታት እናገኛለን። ተስፋ ማህበረ ነቢያት የተስፋ ማህበር ይመጣል፣ ይወርዳል፣ ይወለዳል እያሉ ተስፋ አድርገው ደግሞ ዳግመኛ ይመጣል፣ ይህንን ዓለም ያሳልፋል፣ መንግስተ ሰማያት ያገበናል ብለን ተስፋ እናደርጋለን። አናደርግም? አባታችን ይመጣል አይደለ?
አባታችን ይመጣል፣ ይሄኛው ዓለም ያልፋል፣ መንግስተ ሰማያት ትተካለች። ዘአይን ኢርየ ወእዝኒ ሰማ ወውስተ ልበ ሰብእ ዘይትሃለ። መምህራን ግራ ቢገባቸው ክብሯን መግለጽ አቅቷቸው አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ መንግስተ ሰማያት የሚባል ዓለም ይጠብቀናል። ብቻ በቅጡ ሁኑ፣ ንስሐ ግቡ፣ ሰብሰብ በሉ፣ ባልንጀራችሁን እርዱ፣ አስራታችሁን አውጡ፣ ቤተ ክርስቲያናችሁን ሰርታችሁ ጨርሱ። ማንም አይሰራው። መላከ ብስራት ከየት ያመጣሉ? እሳቸው አስተባባሪ ናቸው። ሰበካ ጉባኤ አሰሪ ኮሚቴው፣ የልማት ኮሚቴው ከየት ያመጣል? ስጋውን ደሙን ተቀበሉ። ምዕመናን እየተቀበላችሁ ነው። ሕፃናት ይቀበላሉ። ይሄ መካከለኛ እድሜ ያለው ሰላማዊ ሰልፍ አድርጎ የጠፋ ምን ሆኖ ነው? ማን አስፈራርቷችሁ ነው? ቄሶች ናቸው ያስፈራሯችሁ? ባሕሩ ነው ያሰጥማችኋል አሏችሁ? እሳቱ ነው ይበላችኋል ብለዋችሁ ነው? አንድ ምስጢር ልንገራችሁ፣ እነሱ ካልሰሙኝ፣ አሁን ካህናት እንዳሰሙኝ፣ ምዕመናን ይገርማቸዋል። እናንተን እንደዚያ ካሉ በኋላ እነሱ ግን ይቀበላሉ። ይሄን ታውቃላችሁ? መላእክት አይደሉም ካህናት፣ ሰዎች ናቸው እንደናንተ ደካሞች፣ ያውም የሕዝብ ኃላፊነት ያለባቸው። እሳቱ ነው ይበላችኋል፣ ባሕሩ ነው ያሰጥማችኋል ያሉ እናንተን አይደለም አባቶች፣ እናንተን እኮ አይደለም። በድፍረት የመጡ ካሉ በአምልኮ ጣዖት በገቢረ ኃጢአት ያሉ ካሉ ነው እንጂ እናንተን አይደለም። ይኸው አይደለም ብለዋል። በሻሻቸው በቆባቸው እየተነቀነቁ አጽድቀውላችኋል። ኑና ተቀበሉ፣ ስጋውን ደሙን ተቀበሉ። የከለከላችሁ ሌላ የመንደር መምህር ካለ ንገሩን፣ ወደኛ ላኩት። ከእናንተ ጋር አትጨቃጨቁ። በሚገባው ቋንቋ እኛ እናናግረዋለን። ይሄን አውደልዳይ እናንተ ኑና ስጋውን ተቀበሉ። ኑ፣ ቤታችሁ ነው፣ መድረካችሁን ሐሳብ ስጡ። ትምህርት ይሰጥ፣ ስብከት ይሰጥ፣ ታሪክ ይሰጥ። የኛው ታሪክ ነገር ማለት ትችላላችሁ። ተዘከር ማይበረ ከዛ ቀደም ከፈጢረ። ይሄኛውን ዓለም ረስተን ያኛውን ዓለም ተስፋ አድርገን እንድንኖር ያደረገንን ማይበረ ነቢያት በተስፋ የምንኖርበትን ብላት ያገኘንበትን አቲ ቅድስት ቤተክርስቲያን አቲ ማይበረ ሰንበት ትምህርት ቤት አስብ። ሰንበት ትምህርት ቤት ማህበራት የሚጠነክሩ ይሄ አመራሮች ጠንካራ ስለሆኑ አይደለም፣ እግዚአብሔር በቸርነቱ ሲያስበው ነው። ጀምረው የተበተኑ ተሰብስበው የተበተኑ ተገናኝተው የተለያዩ ብዙ ማህበራት እናውቃለን። ይጠቅማሉ ብለን አደራጅተናቸው የግርሳት የሆኑብን ማህበራት አሉ። ሰንበት ትምህርት ቤት በመዋቅር ደረጃ ተዋቀረ እንጂ ዙሮ የሚያየው የለም። እዚህ ያለውን ሰንበት ትምህርት ቤት መተን ከሌላ ቦታ ስናስተምር እዚህ ያሉ ሰባኪያን ወንጌል ዞር ብለው አያዩትም። ለምንድን ነው አንዱ ሰባኪ ለሰንበት ትምህርት ቤት የማይሰጥ? ለምንድን ነው ልክ እንደዚህ መድረክ ሰባኪያኑ በተራ ሰንበት ትምህርት ቤት እየገቡ በጸሎት ብንጀምርላቸው፣ በጸሎት ብንጨርስላቸው፣ ሲሳሳቱ ብናርማቸው፣ ሲስተካከሉ ጎበዞች ብንላቸው? አሁን ተውናቸውና ትንሽ ጎርበጥ ማለት ጀምረዋል። ስለተውካቸው አርፈ ቁጭ በል። ማስተካከል ከፈለክ ግባና በጸሎት ክፈትላቸው፣ በጸሎት ዝጋላቸው። ብቻቸውን ከተውናቸውማ እንደምታዩት ነው። አሁን ታቦታት የሚገቡ እኮ በሰንበት ትምህርት ቤት ቅዱስ ፈቃድ እኮ ነው። ካልሆነ ሊውል ይችላል። በፊት ነው ያሉ አይደለ? ተረጋጋ ይላል። አለቃውም አያዝዝም፣ ጸሐፊውም ወደዛ አይቻልም። ሰንበት ትምህርት ቤት ቅዱስ ፈቃዱ ሲደርስ ታቦቱ ይገባል። ለምን? እረኛው ነበር በፊት መሆን ያለበት። ወሶባው ጾን ዋው ፈሮን ያጉር ቅድቤውን። አሁን እነሱ ናቸው በፊት ያሉ። እነሱ በፊት ሆኖ ከተባለ ይገባል። የእናንተ ድርሻ እኛ ለብቻ ተነጋግረን መፍትሄ ካልወሰድን በስተቀር ህዝብ የሚመራው ምዕመን የሚመራት ቤተክርስቲያንና አህያ የሚመራው መንጋ ይሉ ነበር። ይንተ ህዝባዊ ሲኖዶስ ሳይቋቋም መፍጠር አለብን ብዬ አስባለሁ። መዋቅሩ መነካት የለበትም። እየተወራ ነው፣ አይቀርም።
መላከ ብስራት ብዙ ኃላፊነት አለብን እና ተዘከር ማይበረ ከዛ አቅደም ከፈጢረ ማይበረ ነቢያት የተስፋ ቀጥሎ ማይበረ ሐዋርያት ይባላል። ይሄ አሁን ሌላውን ኋላ መምህራን ይጨምሩላቸዋል። ማይበረ ሐዋርያት ይሄ ማህበር ደግሞ በጣም ደስ የሚለው እስመ አነ እሄሉ ምስሌክሙ እስከ ህልቀት ዓለም እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ እግዚአብሔር ቃል የገባለት ማህበር ነው። ከእናንተ ጋር ነኝ እግዚአብሔር አብሮት የሆነ ማህበር አይናፍቅም? እስከ ዓለም ዳርቻ ስሙን የመሰከረ ማህበር ከጫፍ እስከ ጫፍ እግዚአብሔርን ለዓለም ያሳየ ማህበር ኑሯቸውን ትተው የተከተሉ ሐዋርያት መንግስት ሰራተኛ ሆናችሁ ቃለ እግዚአብሔር የምትሰሙ ሰዎች ይገርማችኋል አይደል? አይ እኔ እዚህ አልቀመጥም እኔ እኮ ባለስልጣን ነኝ የምትሉ አንድ ነገር ልንገራችሁ። ከሐዋርያት መካከል ብዙዎች ሐኪሞች ናቸው። እነ ማቴዎስ ደግሞ ባለስልጣን ነበሩ። ማቴዎስ ቀራጭ ነው ሲባል ቀራጭ አሁን በአሁኑ ዘመን ምንድን ነው ስሙ? ቀራጭ እስኪ ንገሩኝ። ገቢዎች ነው ጉምሩክ? ገቢዎች አይደል? ጉምሩክ አይደለም። ገንዘብ ሰብሳቢ አታሳንሰው፣ ጉምሩክ እንጂ። እንዴት ያለ ቢሮ እኮ ነው ትቶ የመጣ። አሁን ጉምሩክ እኮ መድኃኒተ ሥጋው ነፍስ እኮ ነው አይደለ? ወመንፈስ ያንን የመሰለ ስልጣን ትቶ ክርስቶስን ተከትሎታል። ውዳሴ ማርያም የምትደግሙ ብርቃሞች ከቀን አንድ ጊዜ ብቻ ጸሎት የምታደርጉ ዳዊት 7 ጊዜ ያመሰገነው ጌታ ነው። 7 የሰገዱለት አምላክ ነው። እነማ ቢሮ ትተው የከተሉት ጌታ ስለሆነ የመንግስት ሰራተኞች ነጋዴዎች ሁላችሁ ቃሉን ስትሰሙ አትገረሙ። እናንተ የመጨረሻዎች ናቸው። ስንት ታሪክ አልፏል። ማህበረ ነቢያት እነ ሉቃስ ሐኪሞች ነበሩ። ሉቃስማ በጣም ብዙ ስራ ነው የሚሰራ ሐኪም ነው። ስዕል ይስላል፣ ወንጌል ይሰብካል፣ መድኃኒት ቤት አለው። እንደዚህ ነው ሐዋርያት። ማህበረ ሐዋርያት ክርስቶስን የሰበከ ክርስቶስ ያልተለየው ማህበር። ስለዚህ የሥላሴን አንድነት ሶስትነት የተማርንበትን ማህበርህን፣ እንደ መላእክት ማመስገን የተማርንበትን ማህበርህን፣ እንደ ነቢያት በተስፋ መኖር የተማርንበትን ማህበርህን፣ እንደ ሐዋርያት ስምህን መመስከር እከብር ባይ ልቦናን መተው የተማርንበትን ማህበርህን አስብ። ማህበረ ጻድቃን፣ ማህበረ ሰማዕታት፣ ማህበረ ደናግል፣ ማህበረ መነኮሳት ይቀጥላል። ስለነበረን ቆይታ ሁሉ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ኅብረትና አንድነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ ፍቅር፣ ተራዳይነት፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደናግል፣ የመነኮሳት ሐዘናቸው፣ ጸሎታቸው፣ ልመናቸው፣ የመስቀሉ ኃይል፣ የወንጌል በረከት ከእኛና ከሀገራችን ጋር ለዘላለሙ ይኑር። ተረፈ መዓልቱን ይባርክልን፣ ከበዓሉ በረከት ያሳትፈን፣ የሁላችንን ፍጻሜ ያሳምር። ወስብሐት ለእግዚአብሔር።